አስቸጋሪ ሊሆን የሚችለው ሁኔታ የካሳቸው ጉዳይ ነው። 12 ሚሊዮን ፓውንድ ያገኛሉ ካሳ። አምና ለቴናግ ከዚህ በላይ ነው የተከፈለው። ማንቸስተር ዩናይትድ እያመጣ ካሳ መክፈል በጣም ያሰለቻል። ጆዜን በካሳ ነው፣ ኦሌም በካሳ ነው። በተመሳሳይ ሁሉንም እንዳለ የመጡ አሰልጣኝ በሙሉ ካሳ እየወሰዱ ነው የወጡት። መጨረሻ ላይ ሲወጡ አሞኒምም ብዙ የተጠበቀበት አሰልጣኝ ተመሳሳይ ነገር እየሆነበት እየተመለከትን ነው የምንገኘው። ለዚህ የሮብን አሞሪምን ጉዳይ ላይ ማንቸስተር ዩናይትድ ጥርጣሬ እንዳለበት ወይም ኦፍኮርስ ሊያሰናብተው ነው የሚለውን ሀሳብ እንድትይዝ የሚያደርግህ ፍንጮች እየታዩ ነው ያሉት። እነ ስር ጂም ራትክሊፍ ተናግረዋል። ኦፍኮርስ ከጎኑ ነን፣ ግን ከጎኑ ነን የምንቀጥለው 3 ነጥብ እያሳካ ሲቀጥል ነው ብሎ አስቀምጧል። ቃል በቃል የተናገሩት አዎ ከጎኑ ነን፣ ግን ከጎኑ ነን የምንቀጥለው ግን 3 ነጥቦችን እያሳካ ሲቀጥል ነው ብሎ ያስቀምጣሉ። እቺ አንድ ቃል ናት። በቃ ማለት ይሄ ከዚህ በፊት አይሰናበትም እንደዚህ የሚሉ የነበሩ ሰው አሁን ላይ ከጎኑ ነን የምንቀጥለው 3 ነጥብ እስካለ ድረስ ነው ለመናገር ማለት ያው ችግር ውስጥ ነህ እያልከው ነው በፈረንሳይኛ በቻይነኛ። ከዛ ቀጠሉና አሰልጣኞቹ ማነጋገር ጀመሩ። የደወሉላቸው አሰልጣኞች አሉ። ለምሳሌ ከተደወሉላቸው አሰልጣኞች መካከል አንዱ የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሬት ሳውዝጌት ናቸው። ስራ የላቸው። ጋሬት ሳውዝጌት ቦታቸው በቶማስ ቱከል ከተተካ በኋላ እንግሊዝ ብሔራዊ ቡድን ብዙ ርቀት ወስደውታል። በነ ቤካም በነ ሮኒ ዘመን ያላየነውን የፍጻሜ ጨዋታዎች በአውሮፓ መድረክ ደጋግመው 2 ደርሰዋል። ጥሩ ጉዞዎች አድርጓል። ዓለም ዋንጫም 2018 ላይ ጥሩ ነበሩ። ሚድልስብራን አሰልጥነዋል። ከዚህ በፊት በክሪስታል ፓላስ ተጫውተዋል። የክሪስታል ፓላስ ሰው ናቸው ተብሎ የሚታመኑ ሰው ናቸው እኚህ ሰው እና ጋሬት ሳውዝጌትን ለማምጣት ሊሞክሩ ይችላሉ። ደውሎላቸዋልም አናግሯቸዋልም። ግን የጋሬት ሳውዝጌት ዝውውር ለእኔ ጋሬት ሳውዝጌት ማንቸስተር ዩናይትድ ላይክ እንደ ሳም አላርዳይ ዝውውር ነው የምቆጥረው። በቃ ለመዳን የሚደረግ ላለመውረድ የሚደረግ እንጂ ይሄ በቀጣዮቹ ዓመታቶች የሆነ ታምር ሰርቶ ስራ ሰርቶ ተጫዋች አምጥቶ ተጫዋች አሳድጎ ምናምን ታሪክ ይሰራል ምናምን የምትለው አይነት አሰልጣኝ ነው ለማለት ይከብደኛል። ከነበረው ልምድና ከነበረው የአሰልጣኝነት ባህሪ አንጻር ያንን የመሰለ ታለንት በእንግሊዝ ብሔራዊ ቡድን ይዞ በእርግጥ የተወሰነ ተራምዷል፣ ግን ያምክኗቸዋል እንጂ ያን ትውልድ ያመከነ ደግሞ አሁን ማንቸስተር ያምከነ ከዛ አንጻር እኔ መሻገሪያ ሊሆን ይችላል። ላይክ እንደ ራልፍ ራኒክ መሻገሪያ ሊሆን የሚችልበት እድል ይኖራል። ግን 100% ይሄ ማስተማመኛ አድርገህ የቀጣዮቹ 5-10 ዓመታቶች እቅዴ ነው ብለህ የምታስቀምጠው አሰልጣኝ ግን አይደለም። በሁለተኝነት እየተነሳ ያለው አሰልጣኝ ግን ሊያስኬድ ይችላል። ዣቪ ነው ሄርናንዴዝ፣ ዣቪ ሄርናንዴዝ፣ ዣቪ ኔስታ፣ ሜሲ ያው ዓለም የሚያውቃቸው ምርጥ ጥምረቶች ናቸው። ባርሴሎናንም በአሰልጣኝ ላሊጋ ወስዷል። በነገራችን ላይ ግን ጥያቄ የሚነሳበት ነበረ ከተጫዋቾችን ማኔጅ የሚያደርግበት ለምሳሌ ከፍራንኪ ዲዮንግ ጋር ከራፊኒያ ጋር። ራፊኒያ እንደ አዲስ የወለደው ሃንሲ ፍሊክ ነው። ፍራንኪ ዲዮንግ ተከላካይ ሁሉ አጫውቶት ውጣ ብሉ ተብሎ በግድ ቆይቶ ነው በሃንሲ ፍሊክ እንደገና እድል አግኝቶ ይጫወተ ያለው። ይሄ ተጫዋች ማኔጅ የማድረግ ችግር አለባቸው ተብሎ የሚነገርላቸው አሰልጣኝ ናቸው ዣቪ ሄርናንዴዝ እና ዣቪ ወደ እንግሊዝ መምጣት ይፈልጋሉ። አሁን ስራ ከሌላቸው አሰልጣኞች መካከል ናቸው ዣቪ። አብዛኞቹን አሰልጣኞች እንደው እያልኩ ብጠራለህ ውሃ የሚያነሳ አሰልጣኝ የለም እውነት ለመናገር እንዴ በተለየ እይታ የምታመጣው ካልሆነ አሰልጣኝ በስተቀር ላይክ ሊቨርፑል አርነ ስሎትን ፈልፍሎ ያመጣበትን መንገድ አይነት ተጠቅመ ካላመጣ በስተቀር በጣም አስቸጋሪ ይመስለኛል። የሚነሱ ስሞች አሉ ስቲል አሁንም ፋቢያን ሂውርዘርን ከብራይተን ሺላሎይ እሱ ሌላ ጥያቄ ነው። ኦሊገነር ግላስነርም ተብሏል። ኦሊገነር ጎል ግላስነር አይገኝም። ግላስነር ቢገኝ አመቱ መጨረሻ ሊያገኙት ይችላሉ። አሁን ላይ ግን አይ ዶንት ቲንክ ሶ። አመቱ መጨረሻ ሊሳካ ይችላል። ግላስነር በጣም የሚሆን አሰልጣኝ ነው። በጣም ዴዲኬትድ ነው። ማን ለምን እንደሚሆን የሚያውቅ አሰልጣኝ ነው። የተጫዋቾችን ባህሪ በጣም ጠንቆ የሚያውቅ አይነት አሰልጣኝ ነው። ግን ጥር ላይ አሁን ላይ ገና ጥር ሳይገባ ክሪስታል ፓላስ እሺ ብሎ ይለቅልሃል፣ ብራይተን እሺ ብሎ ይለቅልሃል። በጣም አስቸጋሪ ነው። በእርግጥ ብራይተን ግራን ፖተርን ለቆ አይተነዋል።
አይተናል። አንዳንድ ጊዜያቶች ሊከሰቱ የሚችሉ ነገሮች አሉ። ግን ካለው የቡድኑ ሁኔታ አንጻር ማንቸስተር ዩናይትድ ለመረከብ የምትጓጓለት አይነት ቡድን ነው። እሱ ነው ትልቁ ጥያቄ። ብረከበው እንዲያደርገዋለሁ ብለህ የምታስበው አይነት ቡድን ነው። እሱ ይመስለኛል የብዙዎቹ አሰልጣኞች ፓላስን በቃ የመልቀቂያ ዋጋዬን ክፈሉት እኔ እመጣለሁ ማለት ትችላለህ። ቀላል ነገር ነው። ብራይተንን በተመሳሳይ ሂውርዘር ማለት ይችላሉ። ማርኮ ሲልቫ ፉላምን ማለት ይችላሉ። በቃ መልቀቂያ እስከተከፈለ ድረስ ትወጣለህ። ግን ያንን እንዲሉ የሚያስችል የቡድን ስብስብ ማንቸስተር ዩናይትድ አለ ወይ? ሮብን አሞሪም እኮ እኔን ያየ ይቀጣ የሚል መልእክት እኮ ነው እያስተላለፉ ያሉት እኮ። እኔን ያየ ይቀጣ እኮ ነው ማንቸስተር ዩናይትድ እኮ። እንዲያ የሚወደሱ መሬት አይንካቸው ሲባሉ የነበሩ አሰልጣኝ በስፖርቲንግ ሊዝበን ማንቸስተር ዩናይትድ ላይ መጥተው እንደምትመለከተው እንዲህ አይነት ውርደት ነው የገጠማቸው ለአሰልጣኙ። እና ይሄ ሳምንት ወሳኝ ሊሆን ይችላል ለማንቸስተር ዩናይትድ። ሩበን አሞሪምን በሳምንቱ መጨረሻ ቀዮች ሰይጣኖች ሊያጧቸው ይችላሉ ሽንፈት ካስተናገዱ በቀጣዩ ጨዋታ። ግን የኤሪክ ቴን ሃግ አይነት ባህሪ ታያበታለህ ቡድኑ ላይ። በሳቸው ተስፋ ያላቸው ተጫዋቾች አሉ ይመስሉኛል። ለምሳሌ ቼልሲ ላይ በእርግጥ ቀይ ካርድ ወጥቶባታል ቼልሲ፣ የራሳቸው ስተትም አለበት ቼልሲዎች ለመሸነፋቸው። ግን ቼልሲ ላይ ቡድኑ እኚህ ሰው አደጋ ውስጥ ናቸው ሲባል ቼልሲ ላይ የሆነ ነገር አሳይቷል። 3 ነጥብ ይዞ ወጣ። አሁን ብሬንፎርድ ላይ ተሸነፈ። ቀጣይ ጨዋታ ላይ ምናልባት ለሳቸው ሲሉ ሊጫወቱ የሚችሉ ተጫዋቾች ሊኖሩ ይችላሉ፣ ሊታገሉላቸው የሚችሉ ግን እንደው እድሜ ማቆያ ካልሆነ በስተቀረ ብዙም ተጫዋቾቹና ሲስተማቸው የተገባቡ አይመስለኝም ማለት ያው አንስታችኋል ሶፊ ነጥቦቹን። እድለኛ አይደሉም ብዬ አስባለሁ። ሩበን አሞሪም ማለት የእሳቸውን ሀሳብ ተግባራዊ የሚያደርጉ ተጫዋቾችን አግኝተዋል ወይ? አይ ዶንት ቲንክ ሶ። ማለት እነ ኢምቤሞ እነ ኩኛ እነ ማውንት ተቀብለው ኢምፕሊመንት አድርገውታል፣ ተግብረውታል ታክቲኩን ብዬ አስባለሁ። ግን ደግሞ ተከላካይ ክፍሉ ደግሞ ጥያቄ የሚነሳበት ቲም ሆኗል። እኔ እነ ማጉዌር ከሩበን አሞሪም ስንብት በፊት በማንቸስተር ዩናይትድ ቤት ያሉ ካንሰሮች ወይም ኦብስታክሎች፣ እንቅፋቶች መሰናበት አለባቸው ብዬ አስባለሁ። ልክ እንደ ብሩኖ ፈርናንዴዝ አይነት እንደ ሉክሾ አይነት በቃ አይመጥንም ለማንቸስተር ዩናይትድ በዚህ ሰዓት። ማንቸስተር ዩናይትድ ትልቅ ቡድን ስለሆነ ማለት ነው። እና ሩበን አሞሪም የመጀመሪያ ጨዋታቸውን ኖቬምበር 24 ካደረጉበት ዕለት አንስቶ እስከ ቅዳሜው የብሬንትፎርዱ ጨዋታ ላይ ድረስ ዩናይትድ መጀመሪያ ጎል የሚቆጠርበት ቲም ሆኗል። አሁን ስለ ሲስተሙን ትተነው ሲስተሙን ትመዝነዋለሽ፣ ትገመግመዋል። ግን በ3-4-3ም በ4-3-3ም ብትጫወት የነ ማጉዌር ስተት እኮ አይና ወጣ እኮ። ሲሊ ስተት ሰዓታል በጣም በቃ ከሲስተም ጋር ግንኙነት የሌላቸው ስተቶች፣ ዱዌል ሆኖች ላይ ማርኪንግ ላይ በጣም ሲሊ ስተት ትመለከታል። ለዛ ነው ጎል ማንቸስተር ዩናይትድ የሚቆጠርበት። እና እሳቸው ከተቀጠሩበት ከኖቬምበር 24 ጀምሮ እስከ ቅዳሜው የብሬንትፎርዱ ጨዋታ ድረስ ማንቸስተር ዩናይትድ መጀመሪያ ጎል ኮንሰንት የሚያደርግ ቲም ሆኗል፣ ይቆጠርበታል። ይሄ በፕሪሚየር ሊጉ ማንም የለም። 21 ጊዜ ማንቸስተር ዩናይትድ ፈርስት ጎል ተቆጣሪ ክለብ ሆኗል፣ ጎል የሚያስተናግድ ክለብ ሆኗል። እና በፕሪሚየር ሊጉ ወታች ያሉትም የወረዱትም አሁን እነ በርነኔ ወርዶ የለ ባለፈው እነ ሌስተር እነሱ ራሱ የሌላቸውን አይነት እሳት ነው ያለው። በቃ ጥሩ ጎን እኮ አለው፣ ከለር አለው፣ ፖሰስ ያደርጋል፣ ሙከራ ያደርጋል፣ ጎል የለም። የተቃራኒ ኦፖዚሽን ቦክስ ኳስ በመንካት ትልቅ ቁጥር አለው ዩናይትድ። ግን ፈርስት ሀፍ ላይ ደግሞ ጎል ፈርስት ሀፍም በለው ሰከንድ ሀፍም በለው ዩናይትድ ሳያስቆጥር የመጀመሪያ ጎል ኮንሰንት የሚያደርግ ቲም ሆኗል። በይሄ በሩበን አሞሪም ስር የተመዘገበ መጥፎ ሪከርድ። ከዛ በተጨማሪ ከረፍት በፊትም ጎል የሚያስቆጥር ቲም አይደለም። እንደውም ዘንድሮ ተሻሽሏል በትንሽ። በፕሪሚየር ሊጉ ካሉ ቲሞች ውስጥ ዝቅተኛ ደረጃ ላይ የተቀመጠው ዩናይትድ ነው። ኢቭን ከፕሪሚየር ሊጉ ውጪ ራሱ በጣሊያን ከስፔን ከእንግሊዝ ከጀርመን ጋር ባሉ ክለቦች ሲነጻጸር ፈርስት ሀፍ ላይ ጎል ማስቆጠር የሚሳነው ክለብ ማንቸስተር ዩናይትድ ነው ተብሎ ተወጥቷል። ግን ሾት ያደርጋል እኮ፣ ግን ቻንስ ክሬት ይደረጋል፣ ግን ማን ያስቆጥረው? ፕላስ እንደነ ብሩኖ ፈርናንዴዝ ደግሞ አይነት ደግሞ በቃ የጨረሱ ኤክስፓየር ያደረጉ ተጫዋቾችን ደግሞ ከክለብ ማሰናበት አለብ።
ለምሳሌ ቅዳሜ ገልጸዋል ሶፊ ኬለር ፔናልቲ በማምከን ረገድ ጎበዝ በረኛ ነው እያልክ ነው። ፍጹም ቅጣት ምቱ በብሩኖ ፈርናንዴዝ የመከነው እና ኬለር በሊቨርፑልና በብሬንትፎርድ በተሰለፈባቸው ግብ ጠባቂ ሆኖ በተሰለፈባቸው ጨዋታዎች ላይ ከ7 ፔናልቲዎች የቅዳሜውን ጨምሮ 4 ፔናልቲ አምክኗል። እና ይህም አንዳንዴ እኮ ሰዓቱም እኮ ያለህበት ጫና አሁን ጀርጊኖ የሚመታቸው ፔናልቲዎች አሉ አይደለም። አሁን ጣሊያን ለማለፍ ባደረገችባቸው ትልልቅ የአውሮፓ ጨዋታዎች ላይ ምናምን በቃ የሆነ 11ኛው ሰዓት ላይ የሚገኙ ፍጹም ቅጣት ምቶችን በቄንጥ መምታት እንዴት ነው የምትመታው? እና ብሩኖ ፈርናንዴዝም ይሄ በቃ እንዴ እሳቸው ተቸግረዋል፣ ሊባረሩ ነው፣ እየተቃረቡ ነው እየተባለ ይገኛል። እና 2-1 እየተመራ ያለ ቲም ላይ የአቻነት ጎል ምን ሹት በደንብ እኮ ይሳታል። ፔናልቲ ግን አሁን በዘንድሮ ዓመት 2 ፔናልቲ ተሰምተዋል። ፉልሃም ላይ ዩናይትድ ታዲያ ፉልሃም ላይ አሁን እየመራ ቢሆን 3-1 3-0 እየመራ ቢሆን ይሄ ቄንጠኛ የሆነ ፔናልቲ ልትመታ ትችላለህ። ኦኬ ያስማማልሽ። ግን ውጤት እየፈለግ እንዲህ በየጨዋታው አንዳንድ ነጥብ እያገኙ ያሉ አሰልጣኝ ናቸው ለሚሉ አሰልጣኝ ምን አይነት ሪስፖንድ ነው ያለው? ይሄ ልክ አይደለም ብዬ አስባለሁ። እንግዲህ ማንቸስተር ዩናይትድ እሳቸው ላይ እንደ ክፍተት ማየው ይሄ በጣም ለተረበሸው የማንቸስተር ዩናይትድ ውጤት እሳቸው አሁንም ዝም ማለታቸው። አሁን ፔናልቲ ሲመታ ጸጥ ይላሉ፣ አንገታቸውን ያቀረቅራሉ። ባለፈውም አይተነዋል። እንደዚህ አይነት ኢንሲደንቶች ላይ በቃ አያነሳሱም። አሁን አሰልጣኝ ስትሆን እኮ እየገባብህም ጎል ሞቲቬት ታደርጋለህ እኮ ተነቃቁ፣ ሌላ ኳስ የሚል አይነት ይሄ ገስቸሮችን አይነት ይሄ ትእዛዞችን ኮሪደር ላይ ሆነ ፒቹ ላይ ሆነ ትሰጣል። ግን እሳቸው በጣም ዝም የማለት ነገር፣ ስብር የማለት ነገር በቃ ታክቲኬንም አልተገበሩልኝም ልጆች እያሉ ስብር ሲሉ ትመለከታል። እና እንዳይነሳሱ ልጆቹንም የእሳቸው ድርጊቶች መቆጠባቸው አልተመቸኝም ብዬ አስባለሁ። ግን ከሲስተሙ ጋር እንዲገናኙ እኮ ቻምፒየንስ ሊግም ዩሮፓ ሊግም ስለማይጫወቱ እኮ በየሳምንቱ አጋማሽ አሁን ነገም አላቸው የወዳጅነት ጨዋታ እኮ ለሲስተም አዳፕቴሽን እኮ ነው ይሄ የወዳጅነት ጨዋታ እኮ የ3-4-3 የጨዋታ ባህሪን ለማስረጽ ተግባራዊ ለማድረግ በየሳምንቱ አጋማሽ የወዳጅነት ጨዋታ ያደርጋል ማንቸስተር ዩናይትድ ሲስተሙን አዳፕት ለማድረግ። ግን እነ ማጉዌር ደግሞ እነ ሉክሾ ደግሞ አዳፕቴሽን ላይ ችግር አለባቸው። የሚሰጣቸውን ታክቲካል ተግባራዊነት ላይ ጥያቄ የምታነሳባቸው ናቸው። በጣም ጥያቄ የሚነሳባቸው ናቸው። እና እኔ ሙሉ ስኳዱን ሳይሆን ሞቅሰው አንዳንድ ችግሮች አሉት። እኔ በሀሳባቸው የሚተገበር ከሆነ ጥሩ ነገር ነው። ግን ከሀሳብ ከሲስተም ወጥተን ስለ ሲሊ ስተቶች በጣም በጣም በቃ ኬርለስ የመሆን ነገር ትመለከታለህ። ትእዛዞችን አለመተግበር ትመለከታለህ። እና እኔ ሩበን አሞሪም ቢቆዩ ደስ ይለኛል። አሁን ሳውዝጌት ከሚመጣ ሳውዝጌት መጥቶ ጭራሽ ማንቸስተር ዩናይትድን ቁልቁል ከሚከተው ቢያንስ ሩበን አሞሪም ተገዝቶላቸዋል ተጫዋቾች ቢያንስ ጊዜ ቢሰጣቸው ባይ ነኝ። በጣም ልክ ነው። የቀረቡ ምክር ሀሳቦች አሉ። ብሩኖ ፈርናንዴዝ በጨዋታ ላይ መካት የሉባቸውም ከሚሉ ሀሳቦች በተጨማሪ ሌሎች በርከት ያሉ ምክር ሀሳቦች ተቀምጠዋል። ሩበን አሞሪም በሚቀጥሉ ሳምንታት በአሰልጣኝነት የሚቆዩ ከሆነ መስራት ያለባቸው ስራዎች ተብሎ ተቀምጠዋል። 1 ብሩኖ ፈርናንዴዝን አማካይ መስመር ላይ በ6 ቁጥር ሚና ማጫወት የለባቸው። 2 ብሩኖ ፈርናንዴዝን ቀይሮ ለማስወጣት መፍራት የለባቸው። 3 ባይንደርን በሁለቱ ብረቶች መካከል ማቆም የለባቸው። ባይንደር በፍጹም ለማንቸስተር ዩናይትድ የሚበጅ ግብ ጠባቂ አይደለም ብሎ አስቀምጠዋል። 3 ግትርናታቸውን አቁመው ሲስተሙ ላይ የተወሰነ አጀስትመንት ማድረግ አለባቸው። 5 ለኮቢ ማይኖ የሚሆን ያጫወት መንገድ እና ሲስተም መዘርጋት አለባቸው። በቡድን ውስጥ ካሉ ተጫዋቾች ከአማካኞች ሁሉ የተሻለ የጥራት ደረጃ ያለው እሱ ነው የሚል ሀሳብ ተቀምጧል። 6 ሉክ ሾውን በቋሚነት አለማስጀመር በብዙ ጨዋታዎች ላይ። 7 ወጥ የሆነ የተከላካይ መስመር 3ቱ ተከላካዮች ወጥ ማድረግ በየቀኑ በየጊዜው መቀየር የለባቸው። 8 ቅያሬዎቻቸው ላይ በልዩነት መስራት አለባቸው። 9ኛው የመጀመሪያ የአሰላለፍ ምርጫቸውን ማስተካከል አለባቸው። እነዚህን ካላረጉ የሩበን አሞሪም ቆይታ ይገባደዳል የሚሉ ሀሳቦች ተቀምጠዋልና እነዚህ ሀሳቦች አሉላ ካልካቸው ጋር በብዛቱ የሚመሳሰሉ ናቸው። ስፔሻሊ ብሩኖ ፈርናንዴዝ ላይ በትልቁ ከፍተኛ ተቃውሞ
እየቀረበበት ይገኛል። እንግዲህ እነ ሰር ጂም ራትክሊፍ ምን ይወስናሉ? በቀጣዮቹ ቀናቶች የሚጠበቅ ጉዳይ ነው የሚመስለኝ። ለማንቸስተር ዩናይትድ ግን በጣም ከባድ ጊዜ ነው ይህ ጊዜ። በነገራችን ላይ ከሁለተኛው ዓለም ጦርነት በኋላ ማንቸስተር ዩናይትድ መጥፎ አጀማመር ያደረገበት ሆኗል። ይሄኛው የውድድር ዓመት ምን ያህል ደካማ እንደሆነ ማሳያ ነው። በ8 ወር ቆይታቸው ካደረጓቸው ጨዋታዎች በ8 ወር ቆይታቸው ከየትኛውም አሰልጣኝ ጋር ሲወዳደሩ ዝቅተኛ የማሸነፍ አቅም ያላቸው እሳቸው ናቸው። በ49 ጨዋታ 75 ጎል አስተናግደዋል። በ33 ጨዋታ 9ኙን ተሸንፏል። በጣም መጥፎ የሚባል ስታትስቲክስ ነው። ቀጣይ ጨዋታቸው ቅዳሜ ከሰንደርላንድ ጋር ነው። ከፍ ብሎ እየበረረ ነው ሰንደርላንድ። ለትልቆቹ ክለቦች ፈተና የሆነ ክለቡ ነዋል። ኖቲንጋምን አሸነፈ እኮ የነዣካ ጥምረት አስፈሪ ይመስላል። ኦልትራፎርድ ላይ ነው ጨዋታው። እንግዲህ ይህንን ጨዋታ በማሸነፍ አሰልጣኝ ሩበን አሞሪም ይሰነብታሉ ወይስ በብሔራዊ ቡድን ጨዋታዎች ረፍት ወቅት ከዛ ጨዋታ በኋላ የስንብት ዜናቸው ይሰማል? ትንሽ ከባድ ነው ለማንቸስተር ዩናይትድም ለአሰልጣኙ ትንሽ ከባድ ዜና ይመስላል።